ስለሰጠኝ ደግሞ በጣም ይህንን ቻንስ ስለሰጠኝ ደግሞ በጣም አመሰግናለሁ። ከዚህ በፊት አስገባኝ ብዬ ነበረ በሆነ በኤርትራ ጉዳይ እንደዚህ እየተወራ ስለነበረ ቢዚም ስለነበርክ ሰውም ስለነበረ ጊዜ ስላልነበረ ትንሽ ጊዜ አላገኘህልኝም። ዛሬ ግን ቻንሱን ስላገኘው በጣም ደስ ብሎኛል። ምንድነው ይሄ አሁን ትላንትና የነበረው ጦርነቱ እንዲቆም ሰላማዊ ሰልፍ የነበረው ትክክል ነው። ይሄ ማለት ከጦርነት የምናገኘው ነገር ምንም ነገር የለም ቴዲ። ብዙ ሰው ይሞታል፣ ይወጣል፣ አይመለስም። ስንት ወጣት በወጣበት በሄደበት ቀርቷል። በኤርትራም በእኛም በኢትዮጵያ ማለት ነው። ከረጅም ጊዜ ጀምሮ ጦርነት እየተደረገ ባለፈው የነበረው ይሄ 6-7 ዓመት ግን የሆነ ትንሽ በቃ ቆመዋል። ካሁን በኋላ በሰላም በፍቅር እንሄዳለን የሚል እንትን ነበር፣ አስተሳሰብ ነበረ በኤርትራ ህዝብ ማለት ነው። እና በጣም ያው ተከታትለው ከሆነ ያኔ እርቅ በመጣ ጊዜ ህዝቡ እንዴት ግልብጥ ብሎ አስመራ ላይ የነበረ ህዝብ ኢትዮጵያ ላይም እንደዛ ማለት ነው አይታል ማለት ነው። እና አሁን በቅርቡ እየተነሳ ያለው ደግሞ ቀላል አይደለም ማለት የሆነ እንዲሁ ዝም ብለን እናየዋለን። እየተራገበ ነው፣ ኢንተርኔት ላይ በጣም እየተራገበ ነው። የትም ቦታ ስትሄድ ስለዚህ ብቻ ነው የሚነሳው ማለት ነው። ግማሹ ደጋፊ መንግስት ሆነው፣ ግማሹ ጦርነት በቃ መነሳት አለበት እንደዚህ በቃ መውሰድ አለብን በባህር በምናምን እየተባለ ይነሳል ያለው። እና እኔ ምንድነው ቴዲ ምን አለ መሰለ ባህር እንዲህ ከባህር አለን። አዎ ከኢትዮጵያ ጋር በፍቅር ሰርቶ መቀየር አብሮ ማደግ ይሄ የኤርትራ ህዝብ ምንም ጥያቄ የለውም፣ በጣም ይፈልጋል። እኔ ፐርሰናል ከራሴ ጀምሬ በብዙ ስራ እገናኛለሁ። አሁን እዚህ ባለውበት ቦታ ላይ ከኢትዮጵያን ወገኖቼ ጋር ጓደኞቼ ጋር በብዙ ነገር ማለት ነው። እና አብሮ መልማት አብሮ ማደግ ኦፍኮርስ ለእኛም በጣም ቅርቧ ኢትዮጵያ ነች። ኤርትራዊ ነህ? ኤርትራዊ ነኝ። ቴንክ ዩ። እኔ እኮ ኢትዮጵያ ይመስለኛል እና ትንሽ ግራ ገብቶኝ ነበር። እና በጣም እንደዚህ ኢትዮጵያም ተጠቅማበት ለጅቡቲ 2 ቢሊዮን በአመት ወይ 2.5 ቢሊዮን ታጠፋለች ምናምን ይባላል። እኔ አንድ ነገር ልንገር ትሄድ፣ ለምን 1 ሚሊዮን አትሆንም? ቢሊዮኑን 1 ሚሊዮን ከፍለው ኢትዮጵያ ትጠቀም፣ ዋንነቱን ምናምኑን ህጉን አሟልታ ሌላ የምናገኘው ብዙ ነገር አለ። ያው ህዝብ ይሰራል፣ መኪኖች ይሰራሉ፣ ሸቀጥ ይደረጋል፣ ከዛ ብዙ ትርፍ ስላለ ማለት ነው። ዝም ብሎ ይዘው ቁጭ ማለትም እኛም ፍላጎት የለንም። ምንድን ነው እንዲህ በቃ በፍቅር በሰላም ዋንነቱን ህጋዊነቱን ሁሉንም ነገር አምነ በትንሽዬ ብር እኔ በእርግጠኝነት ነው የምልህ ከ1991 እኔ በፈረንጆች ነው የምቆጥረው ከ1991 ኤርትራ ማለት ነው ያው ከደርግ ያው እንትን እንደተባለ ጦርነቱ እንዳለቀ እነመለስ በነበሩበት ጊዜ ክርስቶስን ነው የምልህ እስከ 97 5 ሳንቲም ፔን አይከፍሉም ነበር እነመለስ። ይሄው ኤሪቲቪ ላለ ውሸታም ነው የሚል ካለ ይምጣ፣ በነፃ ነበር የሚጠቀሙት። ጦርነቱ ይሄ በባድመ በምናምን ከተነሳ በኋላ ነው ነገሮች ከዛ ወደ ሌላ ነገር አመሩ። አይ ይሄንን በቃ በሌላ እንጠቀማለን ብለው እነመለስም ወደ እንትን ሄዱ ማለት ነው፣ ወደ ጅቡቲ ሄዱ ማለት ነው። ከዛ በኋላስ እርቁ ከመጣ በኋላ ትላንትና ኢትዮ ኤርትራ ይሄ በትግራይ ጦርነት የነበረው ይሄ ሁሉ መሳሪያ ምናምን ቤት በኩል ነው የሚገባው የነበረው። ወደቡን በነፃ እኮ ነው የሚጠቀሙበት የነበሩት። ይኸው እናንተ ስለማትከታተሉ ነው እንጂ የኤርትራ እንትን ላይ ከሄድክ ይናገራሉ ባለስልጣኖቹ። እኛ አልከለከልንም፣ ትላንት የሚገባው የነበረው በነፃ ከፍለዋል እንዲህ ይለዋል። እራሳቸው ኃላፊዎች እኮ ናቸው። አሁን ለማምለጥ ግን ይሄ የውስጣዊ ችግርህን ወደ ሌላ ለመደፍደፍ ስትፈልግ ይሄ ጥያቄ የኢትዮጵያ ሕዝብ ጥያቄም እንዳልሆነ በእርግጠኝነት እኔ አውቃለሁ። ይኸው አንዳንድ ሰዎች አሉ፣ ግን አብዛኛው የኢትዮጵያ ሕዝብ እንደዚህ እኔ እንደምናገረው በፍቅር በሰላም ተባብሮ አብሮ ማደግን ነው የሚፈልገው፣ ጦርነትን አይፈልግም። አሁን እነ ኤሜሬት እንደምትከታተለው ገብተዋል። ይሄ የውጭ ኃይልም በውጭ ምናምን ይጎተጉቱና እሱም ካለበት ውስጣዊ ሁኔታ ፕራይም ሚኒስተር አብይ አህመድ ማለት ነው ለማምለጥ ስለሚፈልግ ይመስለኛል ሰውን ለመቀቀል ይፈልጋል። አሁን በኤርትራ በኩል የኢትዮጵያን ይሄን ይገባኛል ይሄ የኔ ነው ብሎ ጦርነት እየጎሰጎሰ አይደለም መንግስት ኤርትራ ገብቷል።
ምንም አንዳንድ ጊዜ ነው ያው ወጥተው መልስ የሚሰጡት። በየቀኑ ግን ፋና ላይ ሂድ፣ ኢትዮጵያን ቴሌቪዥን እንዳለ ሚዲያ አማርኛ በደንብ ስለመከታተል እከታተላለሁና ስትሄድ እንዲህ ላይክ ስለማድረገው እንትናቸውን ይሄ ፔጃቸውን የሆነ ነገር ፖስት ሲያደርጉ ይመጣል ፊት ለፊት እኔ ጋርና የምታየው በቃ ስለ ባህር በር፣ ስለ ጦርነት። አሁንስ ማን ይሙት? ለምንድን ነው ማናስበው? ለምንድን ነው ነገሮችን እንትን የምንለው? ወደ ሌላ ነገር ለምን እናስባለን? አሁን ትናንትና 1 ሚሊዮን ከምናምን ሰው ሞቷል ተብሎ ይነገራል አይደለ? ይሄ በትግራይ በጦርነት ይሄ ትክክል ነው? ትክክል አይደለም። እዛም ያለቀው ወገኖቻችን ናቸው። በሁሉም ቦታ ማለት በሁሉም ዘር ውስጥ እዛ ውስጥ ያሉት በአማራም በለው በኦሮሞም በለው በትግራይም በለው ያሳዝነኛል። እኔ ያ እንደገና አዲስ ሆኖ እንደገና አሁን እንዲመጣ አልፈልግም። ለምን ካልከኝ በፍቅር ግን አይ እንደዚህ ነው በእርግጠኝነት በፍቅር ይሄን እንደዚህ እንጠቀማለን ብለው ቢጠይቁም እኮ እሺ ነው የሚለው ይመስለኛል የኤርትራ መንግስት። ቢኮዝ ካልከኝ ከነበረበት ከዚህ በፊት ጋር በነበረው 8 ዓመት እነመለስ በነፃ ይጠቀሙት የነበሩትን እንደገና አሁንም ደግሞ በቅርቡ ጦርነቱ ላይ በመጣ ጊዜ ይሄ ሁሉ ነገር ሲገባ ራሳቸው እኮ ተናግሯል። የኢትዮጵያ መንግስትም ተናግሯል። ሶሪ ሰዓት እንትን ብሏል። ይቅርታ አድርግልኝ፣ ጠብቄ ይመለሳለሁ። ቴንኪው። በጣም ጨዋ ነው ስለሆነ ነገር በጨዋነት ማሳበን የምትሰጠው። ስለዚህ ጨዋ እንደመሆነ መጠን ለአንተ ሀሳብ የሚሰጡ ሰዎችም ሳይወዱ ግዳቸው በጨዋነት እንዲሰጡ ነው ማድረገው። እሱ የኔ ኃላፊነት ነው። ከልብ ነው የማመሰግነው ለዚህ ጨዋነት። ቴንክ ብራዘር። የኤርትራ ተወላጅ ነው። በተለይ በባህር ጉዳይ አስመልክቶ የተናገረውን ሰምታችኋል። የመንግስት ደጋፊዎች ናቸው። በኤርትራ በኩል ቢያንስ ለጅቡቲ የሚከፈለውን $2 ቢሊዮን በየዓመቱ የሚከፈለውን እንኳን ባይሆን ግማሹን እንኳን ከፍለው እንኳን እንዲጠቀሙ ግማሹን እንኳን አይደለም ሲናገርም ሰምታል። እዚህ ጋር እንደው በነፃም እስከ መጠቀም ደርሰው ነበር። ሩቡን እንኳን ከፍለው በፍቅር ስለመጠቀም አንድ ፕሮፖዛል አላቀረቡልን ይላሉ። ስለዚህ አንተ የምንደግፈው መንግስት ከኤርትራ ጋር ጦርነት ነው የሚፈለገው ወይስ ደግሞ ጦርነቱ አቴንሽን ዳይቨርት ማድረጊያ ነው ወይስ ለኤርትራ ኦፊሻሊ ያቀረበው ጥያቄ አለ? በዚህ አጋጣሚ ኮመንት ለሚያላችሁ ሰዎች በዚህ መሳተፍ ትችላላችሁ። በኮመንት የኢትዮጵያ መንግስት ኦፊሻሊ ለኤርትራ ያቀረበው የባህር በር በመጠቀም አኳያ ኦፊሻል ጥያቄ አለ ወይስ ቀጥታ ዋር መንጎራው ነው ወደ ጦርነት ስለመግባት ነው ጦርነት በተለያዩ ሚዲያው ሲያስደንቅ የሚለው? ይህን ያነሳውና ያንተ ምላሽ ምንድን ነው? ሶላ ታፕታፕ እያደረጋችሁ ክብራትና ክብራት አመሰግናለሁ። ብሩክ ያላቸው ነጥቦች አሉ፣ ትክክለኛ ነጥቦች አሉ። ለምሳሌ አሰብ በነፃ መጠቀም ጉዳይ ኢሳያስ አፈወርቂና አብይ አህመድ ፍቅር በነበሩ ሰዓትም አንድ ላይ ተናግረውት ነበረ። በነፃ መጠቀም ትችላላችሁ ብለዋል። ኢሳያስ አፈወርቂም ተናግሯል። ይህን ነገር በመጠቀሙ ጉዳይ ላይ ችግር ያለባቸው አይመስለኝም። ሰላም የሆኑ ጉዳይ ነው እንጂ ሌላ የፖለቲካ ችግር ነው እንጂ የመጠቀሙ ጉዳይ ላይ ልዩነት ያላቸው አይመስለኝም። ሁለተኛ ደግሞ በህዝቡ መካከል ለምሳሌ የኢትዮጵያ ህዝብና የኤርትራ ህዝብ ችግር የለበትም እኮ ኖርማሊ የፖለቲከኞቹና የኤሊቶቹ ችግር እንጂ በህዝቦች መካከል ያለው ግንኙነት እንደ ፖለቲከኞቹ የሆነ አይመስለኝም። እንደገና ደግሞ የኢትዮጵያ መንግስት እኔ ኦፊሻሊ እንግዲህ ወይ ብሩክም ወይ ሌላ ሰው ማስረጃ ካለው ቢያቀርብ ጥሩ ነው። ግን አንድ ቀንም በኃይል ሲል ሰምቼ አላውቅም። በሰላማዊ መንገድ በዲፕሎማሲያዊ በሰጥቶ በመቀበል በሚለው ፕሮፓጋንዳ የሚሰሩ ሰዎች ሊኖሩ ይችላሉ። ዩቲዩበሮች፣ ቲክቶከሮች ምናምን ዝም ብሎ በስሜት የሚናገሯቸው ንግግሮች ሊኖሩ ይችላሉ። ግን መንግስት እንደ መንግስት አቋም ኦፊሻሊ እንደዛ ሲል በቀደም ሐሙስ ዕለት ነው እንደውም ዶክተር ጌዲዮን ራሱ ፓርላማ ላይ ሪፖርት ሲያቀርቡም በሰላም መንገድ ብቻ እንደሚጠይቁ ሲናገሩ ሰምቻለሁ። እንግዲህ የመንግስት አቋም ነው ብዬ ነው ማምነው ይሄን ነው እንጂ አሁን ለምሳሌ ባለፈው ያለው ሚኒስትሩ አሁን እናንተ ኢትዮጵያውያን ማሰብ ያለባቸው አሁን የልጅ ብሩክ ሲናገር ሰምተው ከሆነ ስለነሱ ስለ ኤርትራውያን የሚነገር ንግግር በሙሉ ጆሮአቸውን ከፍተው ነው የሚያስቡት የሚያደምጡት። አሁን ጥያቄው አንተ ወይም የኢትዮጵያ መንግስት ምን ይናገራል ሳይሆን እነሱ እንዴት ነው እያደመጡ ያሉት ነው። ለምሳሌ አሁን ጌዲዮን ጢሞቴዎስ ዋጋ ሊተምነው የማይችለው የምናስመጣው ወይም የምናመጣው ንብረት አለን ብሎ ሲናገር ሰምታል አይደል? ይህን አንድ የኤርትራ ተወላጅ እንዴት ነው ሊሰማ የሚችለው? ዋጋ ሊተምነው የማይችል እኛ ንብረት አለን እዛ ሄደን እናስመልሳለን ብሎ ሲናገር ንግግር ሲሰማ
በእነሱ ዘንድ የሚፈጥረው ነገር ምንድን ነው? ዋጋ የማይተምነው ነገር ምንድን ነው? የባህር በር ነው የምታመጣው? የኢትዮጵያ አየር መንገድ ከዚህ ቀደም እዛ የነበረበትን ወቅት ያልተቀበለውን ገንዘብ እሱ ነው የምታስመጣው? ማዕድን ማውጫ እዛ አሰብ አካባቢ ያሉትን ማሽኖች ነው የምታስመጣው? ይኸውን ግልጽ ያልሆነ ንግግር ነው። ስለዚህ ፕሮቮኬቲቭ የሆነ አፕሮች ያለው ራሱ የኢትዮጵያ መንግስት ነው ቢሉ ምን ይፈርድባቸዋል? ልክ እኮ ነው። እንደ አንድ መንግስትም ሆነ ህዝብ እኮ ስጋት ያድርባል። ኢትዮጵያ ውስጥም ሆነውን ለምሳሌ ጦርነት ይነሳል ብለን እኛ እንኳን እዚህ ጋር እንጨቃጨቅ የለ ስጋት እኮ አለ እኮ በሁለቱም ወገን እኮ። በእነሱ በሚናገሩት ልክ ናቸው፣ እንደነሱ እኮ ትክክል እኮ ነው። ማንኛውም የሆነ ሀገር ላይ የሚመጣ ትንኮሳን በስጋት ማየት እኮ ትክክለኛ የጤነኛ ሰው አስተሳሰብ ነው። እንደገና ደግሞ አሁን በመንግስታቱ መካከል ባለው ቅራኔ ምክንያት ደግሞ ሞር የበለጠ ነገሮች ተካረዋል። በመካረሩ እያንዳንዷ ንግግር ትተረጎማለች። ከዛ ሳይድም የሚነገር ከመንግስትም ሳይድም የምትነገረው ንግግር እያንዳንዷ ነገር የተተረጎመች ሌላ አይነት ትርጉም ይሰጣቸዋል። አሁን ይህንን ነገር ግን በምን አይነት መንገድ ቢፈታ የሚለው ነው ዋናው ፖይንት። አሁን ወደ ጦርነት እንደገና እልቂት፣ እንደገና ስደት፣ እንደገና መጎሳቆል እንዳይመጣ በምን አይነት መንገድ ይፈታ የሚለው ነገር ላይ ቢሰራ ነው ይሻላል ብዬ ማሰብ። አሁን እኮ በምን አይነት መንገድም እኮ ለማለት ብሩክ እዚህ ጋር የሚጠይቅ ምንድነው ያቀረብክልኝ ይላል። ለምሳሌ አሁን የኢትዮጵያ መንግስት ኦፊሻሊ ለኤርትራ መንግስት ያቀረበው ጥያቄ ምንድነው? ኦፊሻሊ ያለ እንደ መንግስት አሁን ለምሳሌ ለሁሉም ጎረቤቶቻችን ብሏል እኮ። ለምሳሌ ለሁሉም ጎረቤቶቻችን አየር መንገድ ሼር መስጠት፣ የኢትዮ ቴሌኮምን ሼሮች ማካፈል ምናምን ነገር ብሏል። ካሉን እኛ ትላልቅ ትርፋማ ካምፓኒዎች አሉን፣ ከነሱ ያንን ሰጥተናቸው እነሱ ደግሞ ከነሱ መጠቀም የምንፈልገውን ነገር እንጠቀም ነው የሚሉት ነገር። አሁን ዋናው ፖይንት እኮ እዚህ ጋር ምንድነው መሰለህ፣ ወደብን ለንግድ መጠቀም እኮ ዋናው የሚያጣላ ነገር አይመስለኝም። አይ ቲንክ አሁን ኤርትራ ስጋቴ ነው ብላ የምታስበው የኢትዮጵያ ባህር ኃይል እዛ ጋር መቋቋሙ ምናምን ለቀጠናው የሚያመጣውን ተጽዕኖና ለራሴም ስጋት ነው ብላ ስለምታስብ ይመስለኛል። ኖት አባውት ንግድ ብቻ ልክ ነው። ንግድ በሚለው ሀሳብ ይስማሙ እኮ ይችላሉ፣ ግን ንግድ ብቻ በሚለው አይደለም አሁን ማሰብ ያለብን። እዛ ጋር የሚቋቋመውን የቀይ ባህርን የመቆጣጠር ያለው ነገር ከውጭ ኃይሎችም ተጽዕኖ ውስጥም ስላሉ የኢትዮጵያ መንግስትን ፍላጎቱ የባህር ማቋቋም ምናምን ስለሆነ ያ ነገር ለኤርትራ መንግስት ስጋት ነው ብሎ ያምናል። ኤርትራ መንግስት ራሱ ለእኔ ስጋት ነው የዚህ ባህር ኃይል መቋቋምና የኢትዮጵያ እንደዚህ መጠንከር ለእኔ ስጋቴ ነው ብሎ ያምናል። እንደ መንግስት ልክ እኮ ነው። ያንን ነገር ስለሆነ በሰላም ለመፍታት መንገዱን በጣም ሩቅ ያደርገዋል። ምክንያቱም አንደኛ ያን አስተሳሰብ ይዞ የኢትዮጵያ ባህር ኃይል ባለቤት ሆና እዛ ጋር ፓወር እንዲኖራት የሆነ መርከቦች ምናምን እንዲሰማሩ የሚፈቅድ መንግስት አይደለም። ያ የኢሳያስ ወይም የሻዕቢያ አመለካከት ነው። በቃ ይሄ ኖርማሊ በቃ ጠንካራ ኢትዮጵያ እዛ ጋር እንድትፈጠር ወደ ባህር ተጠግታ የራሷን ኃይል እንትን እንድትል አይፈለግም። ወደቡንማ ለመጠቀምማ ምንም እኮ ችግር የለውም እኮ ሊልህ ይችላል። ከዛ በኋላ ደግሞ መንግስት ቢጠይቃቸው እኔ እዛ ጋር ማቋቁማቸው ነገሮች አሉ ሲል ምን አልከኝ? ፖዝ ሆናችሁ ታፕታፕ እያደረጋችሁ ፖዝ እየሆኑ ነው። እንደዚህ አይነት መልኩ ነው መንግስት በሰጥቶ መቀበልና በሰላማዊ መንገድ ነገሮችን ለማድረግ እየጣረ ነው ብዬ ነው የማምነው። አሁንም ቢሆን ማለት ነው ጦርነት በኢትዮጵያ መንግስት በኩል ይከፈታል የሚል ሀሳብ የለኝም። ጀማሪ ይሆናል ብዬ አላምነው አሁንም ድረስ ማለት ነው። የተለያዩ ንግግሮች ሊኖሩ ይችላሉ ምናምን፣ ግን ቀጥታ ሄዶ መንግስት ወሮ አሰብን ለማስመለስ ጥረት ያደርጋል የሚል እምነት የለኝም። በሰላምና በሰላማዊ መንገድ ነገሮችን ለመፍታት ይታገላል የሚል ሀሳብ ነው ያለኝ። በዚህ በኩል እንደዛ ነው ማሰበው። ሁለተኛ ደግሞ ቀደም ያነሳቸው ነጥቦች ነበሩ ስለ ህወሓት ምናምን። ህወሓት ያው እንደሚታወቀው እንዳልከው ነው። አሁን ታደሰ ወረደን ያው የህወሓት ባህሪ የታወቀ ነው። ጀስት ሪፎርም አይፈልግም። ስልጣኑን ለግል ጥቅም መጠቀም ነው የሚፈልገው። ስልጣንን በጣም አብዝቶ ይወዳል። ከኔ ውጪ ሀሳብ እንዲስተናገድ የሚፈልግ አይደለም። ህወሓት የሚያደርጋቸው ነገሮች በሙሉ ይሄ ናቸው። በቃ ቆሞ ቀር ፓርቲ ነው የሚባለው እኮ ለዚህ ነው። አስተሳሰቡ በጣም ያረጀ ነው። የመታደስ ፍላጎት የለውም። ለህዝብ አያስብም። ከስተቶቹ አይማርም። ነገሮችን ለማስተካከል ጥረት አያደርግም። ቢያንስ የሆነ ነገር እንኳን አጥቼ የሆነ ሰላም ወይም ወደ ሪፎርም ልቀየር የሚል አስተሳሰብ የለውም። እንዳጠቃላይ ይሄ በጣም ከባድ አደጋ ነው። አሁንም ትናንትም አሉላም ሲያነሳው ሰምተህ ከሆነ ትግራይ ውስጥ ራሱ እርስ በርስ ጦርነት እንዳይነሳ እፈራለሁ፣ ለእሱ ራሱ መታሰብ አለበት ሲል ሰምቼዋለሁ። በቃ እስከዚህ ድረስ ስጋት የፈጠረ ፓርቲ ነው እንግዲህ ህወሓት ማለት። እርስ በርስ እንኳን እንግዲህ ትግራይ ውስጥ ሌላ አይነት ቆስ ውስጥ ለመግባት የተንደረደረ ያለ አካሄድ ነው የሚሄደው። የሚያደርጋቸው ነገሮች በሙሉ እንኳን አይደለም ለሌላው የኢትዮጵያ ክፍል አይደለም ለራሱም ለትግራይ ህዝብ ራሱ አደጋ እየደቀነ ያለ
አካሄድ ነው የሚሄደው እና መፍትሄው ያለው የትግራይ ህዝብ ጋር ነው። አሁንም ቢሆን ማለት ነው የትግራይ ህዝብ ነው ህወሓትን አንቅሮ መጥፋት ያለበት መተው ያለበት ነገር። ሶስተኛ ደግሞ ቀደም አቶ ኤርታቸውም ሲያወሩ ሰምቻለሁ ስለ ወልቃይት ጉዳይ። የወልቃይት ጉዳይ እስካሁን ድረስ አልተመለሰም ምናምን ነገር ብለዋል። እንግዲህ እኔ እስከማውቀው ድረስ ወልቃይት እንግዲህ አሁን ድረስ ትምህርት ቤቶች እየተማሩ ያሉት በአማርኛ ቋንቋ፣ እንደ ድሮ በትግረኛ እንኳን አይማሩ። የራሳቸው ልጆች ናቸው የሚያስተዳድሩት። ኦፊሻሊ በጀት ላይ ያልተበጀተበት ምክንያት ስቲል በህገ መንግስቱ አካሄድና በፌዴሬሽን ምክር ቤት የሚታወቀው በጀት የሚመደበው ፌዴሬሽን ምክር ቤት ስለሆነ ለወልቃይት ጉዳይ በጀት ስላልተመደበለት ሊሆን ይችላል። ግን በተዘዋዋሪ መንገድ ግን የአማራ የወልቃይት ነዋሪዎች ራሳቸውን በራሳቸው እያስተዳደሩ ነው። አሁን በአማርኛ ተነገራችሁ ብሎ የሚያሳድዳቸው የለም። በአማርኛ ለምን ተማራችሁ ብሎ የሚገላቸው ሰው የለም። አማርኛን እንደ ባዕድ ቋንቋ አይታይም። ሁሉ ነገር በዛ መልኩ እየሄደ ነው ብዬ ነው የማምነው። የማውቀውም እንደዛ ነው። ኢንክሉዲንግም ራሳቸውን ደህንነትና ሰላም ለማስጠበቅ ከመንግስት ቅር ቆመው ስራ እየሰሩ ነው። እስካሁንም ሰላም ነው። የተለያዩ ትንኮሳዎች ቢኖሩ ግን የወልቃይት ጉዳይ በአንጻራዊነት ከ27 ዓመት ከነበረው ግፍና በደል እንዲሁም በማንነቱ ከሚሳደድበት ሁኔታ ቆሟል ብዬ ነው የማምነው። አመሰግናለሁ። ቴዲ ይሰማል? ቴዲ ይሰማል? እሺ፣ ከቤቱ የተነሱትን ሰምታል። እስኪ ሄድባቸው። አየ ወንድሜ አሁን ያነሳው የኤርትራ ህዝብ እና የኤርትራ መንግስት እኮ ከአብይ በላይ ጥሩ ነገር እየሰራለት እኮ የለም። እኛ እኮ የኤርትራ ህዝብ እኮ ከእስር ቤት እኮ ነው ያወጣን እኮ መንግስትም ጨምረን ማለት ነው። ኢሳያስ የሚባለው እኮ ጉድጓድ ውስጥ የነበር አብይ ቆፍሮ እኮ ነው ያወጣው። ማመስገን አለበት እኮ አብይ። እንዳውም የኢትዮጵያ መንግስት ህወሓት እኮ ነው የኤርትራ ህዝብ ኖር ዓለም ላይ ብቻ አይደለም ኢትዮጵያ ውስጥ ያለው ንብረት እኮ ነው የዘረፉት እኮ ቲፒኤልኤፍ ማለት ቲፒኤልኤፍ የሚባለው እኮ የኤርትራ ህዝብ እኮ እኛ ቲፒኤልኤፍ የምንጥለው እኮ እኛና የኤርትራ ህዝብና የኢትዮጵያ ህዝብ አብረን እንዳይኖር ነው ያደረገን ብለን እኮ ነው እኛ ቲፒኤልኤፍ የምንጥለው ማለት ነው። ያ ቲፒኤልኤፍ እኮ የግለሰብ የሆነ ኤርትራዊ ስለሆነ ብቻ ንብረት እኮ ነው የዘረፉት ኢትዮጵያ ውስጥ ያለው ንብረት ማለት ይሄ ይጠቅማል። ይሄ አሁን የኤርትራ ህዝብ እንደዚህ ማድረግ የኤርትራ ህዝብ እኮ አብይ የመጣ በኋላ እኮ ነው ነፃ ያወጣው ኢትዮጵያ ውስጥ ሳይሆን እንደ ዓለም ራሱ ማለት ነው። አሁን ኢትዮጵያ ውስጥ የኤርትራ ህዝብ እንደፈለገ ይኖራል። አሁን ኢሳያስ ጋር የሆነ ነገር ከተፈጠረ ማለት የኤርትራ ህዝብ እርግጠኛ ሆኜ ለወንድሜ የምናገረው ማለት አብይ ኢትዮጵያ መንግስት ጋር እንደሚሆን ነው እኔ የምናውቀው። መንግስትም እንደዛ ነው የሚያውቀው። ህዝብ ከኢሳያስ በላይ አብይ ይወዳሉ። ይሄ እርግጠኛ ሆኜ ነው የምናውቀው ማለት ነው። ይሄ ሽማግሌ ኦሮሞማ እኮ ነው የሰደበው። ብራዘር ምን ሆኖ ነው? ብሔር እኮ ነው የሰደበን እኮ ኩሽ እኮ ነው የሰደበን እኮ ሶማሌ፣ አፋር ሁላ እኮ ነው የሰደበው እኮ ይሄ ሽማግሌ እኮ። እኛ እኮ ይሄ ሽማግሌ በእነሱ ምክንያት መሞት የለብም ብለን ቲፒኤልኤፎች ሊያጨበርበሩ ስለሆነ ባለፈው እንደ የመጀመሪያ እሱ ጋር ነው ምን ብሎ ተሳደበ? ስድቡ ምን ነበር? ኦሮሞማ ብሎ እኮ ነው የኦሮሞማ መንግስት እኮ ነው አለ። ኦሮሞማ ይወክላል እኮ ስድብ ነው እንዴ? ሱታሪ እና እንዴት ስድብ አልሆነም? ቴዲ በጣም ትልቅ ስድብ ነው እንጂ ማንነታችን እኮ ነው ስድብ ነው። እመልስለታለሁ፣ ትሰጠኛለህ ጊዜ። እሺ፣ ኢትዮጵያ ውስጥ ችግር የለም። ለምሳሌ ኢትዮጵያ ውስጥ ያሉ ፖለቲከኞች ኢትዮጵያውያኖች ራሳቸው እንዲህ ያሉ ይውላሉ። ትላልቅ ፖለቲከኞችም የኦሮሞማ መንግስት ነው እያሉ ባለጊዜነት ነው እያሉ ይናገራሉ። ኢትዮጵያውያን ወይም ደግሞ ኢቭን ሌሎችም ቢሆኑ እንደውም አቶ ኢሳያስ አፈወርቂ የተናገረው ነገር ምንድነው? የኦሮሞን ህዝብ የሚወክል አይደለም። ነገር ግን ድርጊቱ በመንግስት በኩል የተደረገ ያለው ነገር ይሄ በተለይ የኩሽና የሴም ህዝቦች በሚል ከፋፍሎ ህዝቡን ለመግዛት ያለመ ነው እና ይሄ ስልጣን ላይ ያለው ፓርቲ ግን የኦሮሞን ህዝብ የሚወክል አይደለም ብሎ ነው የተናገረውና ስድቡ ምን እንደሆነ ስላልገባኝ ነው። ይኸውልህ ቴዲ ኦሮሞማ ኦሮሞ አይወክልም ነው። ኦሮሞማ መንግስት አይደለም። ኦሮሞማ ብሔር የሆነ ብሔር ነው። የኦሮሞማ መንግስት አለ። ይሄ የኦሮሞማ መንግስት ጦርነት ቀስቃሾች አለ። እንደዛ ነው እየተረጎመኝ ማለት ነው። እና እሺ እሱ እንለፍ። አሁን እሱ እኮ አይደለም እኛ ጋር እሱ ጋር እኮ አይደለም። ያ ቲፒኤልኤፍ ሁላ ትግሬ ሁላ ቲፒኤልኤፍ ነው ብሎ ባለፈው የጦርነት ጊዜ 76% ጌታቸው እንዳዳ ያስቀመጠ ማለት ነው። ሴት ሲደፈሩ ወንጀል ሲሰሩ የነበር የኤርትራ መንግስት ነው። ይሄ ማንም ሰው ያውቃል። ቲፒኤልኤፍ ግን ኤርትራ ህዝብ ላይ ነው ወንጀል እየሰሩ እንጂ መንግስት ብቻ አይደለም። አሁን የኤርትራ ህዝብ እንዴት ቲፒኤልኤፍ ጋር ሆኖ
አብይ ላይ ኢትዮጵያ መንግስት ላይ የኢትዮጵያ ህዝብ ላይ ጉዳት ለማድረስ ፍላጎት እንዴት ይኖራል? ህወሓት እኮ መጀመሪያም ሲመጣ ሻዕቢያ ተጠቅሞ ነው ኢትዮጵያ ህዝብ መጥቶ ያስተዳደረው ማለት። አሁንም እነሱ ተጠቅሞ ገና መጥቶ ኦሮሞ ሊጨፍጨፍ ኦሮሞ ለማጨፍጨፍ ሌላ ብሔረሰቦች እንደዛ ሁለተኛ ጊዜ ማለት እንዴት በአንድ ጉድጓድ ውስጥ ሁለት ጊዜ ጉዳት ይደርስባል አንድ ግለሰብ ማለት በዚህ ቴክኖሎጂ ማለት። አሁን እኮ ኤርትራ እኮ ኢትዮጵያ ውስጥ አለ እኮ የኤርትራ ህዝብ ማለት ነው። ማንም እስካሁን የነካ ሰው የለም። ጉዳት እንዳይደርስባቸው እንዳውም ከኢትዮጵያ በላይ ነው ኢትዮጵያ ውስጥ የሚኖሩት ማለት ነው። እኛ ግን ያ በር ለመጠቀም አሜሪካ ፍቃድ መጠየቅ የለብንም። የኤርትራ ህዝብ ነው ተጠቃሚ የምንሆነው እኛ ነን። ኤርትራ ህዝብና ኢትዮጵያ ህዝብ ነው ተጠቃሚ የሚሆነው። እኛ ካልተጠቀምን ያ በር ምንም ዋጋ የለም። አብረን እንተጠቅማለን ሲል ለምንድን ነው የሚያሙት? የሚያማው እኮ እንደዚህ አይነት አሁን ቲበለፍ ይመስለኛል እንጂ ማለት ነው። እርግጠኛ ሆኜ ነው ኤርትራዊ የሆነ ሰው አንፈልግም ማለት አይችሉም። አይችለውም፣ አያውቅማ፣ አይጠቅምማ ለእኛ ካልሆነ በስተቀር በዛ ዋ መከልከል አይችሉም። ትራንዚት ስቴት ናቸው። ወደብ በሌለው ሀገር መካከል ለመተላለፊያነት መጠቀም ትችላለህ። የዓለም አቀፍ ህግም አይፈቅድላቸውም። መተላለፊያ ይፈቅዱላል። ግን አንተ የምታቀርብላቸውን ኦፈር እኛ ይሄን እንስጣችሁ፣ ለምሳሌ የኢትዮጵያ አየር መንገድን ትርፍ እንስጣችሁ፣ እናንተ ደግሞ ወደብ ስጡን፣ ወይም ደግሞ የቴሌኮሙኒኬሽን ትርፍ ተጋሪ እናርጋችሁ፣ እናንተ ወደብ ስጡን ብትሉ እምቢ ማለት አይችሉም። እንደ ጅቡቲ እየከፈላችሁ እንደምትጠቀሙት $2 ቢሊዮን ክፈሉ ማለት መብት የላቸው። እምቢ ማለት አይችሉም ወይስ አሁን ኢትዮጵያ በዛ እየተጠቀመች ነበር የደርግ ጊዜ። እኔ አሁን በብዛት እኔ ሀሳቤ በሌላ ነገር አትውሰዳንተ እኔ የምናወራው ማለት ነው። ኢትዮጵያ በዛ መንገድ ውጭ ብቻ ነው እየወጣ የነበረ ማለት ነው። አሁን አንተ መጀመሪያ ይሄ የኢትዮጵያ በር እንዴት እየተዘጋ ለምን ተዘጋ? ማን ይጠቅማል ሚሊዮን ላይ ስንሄድ ማለት ነው። አሁን አንተ ቤት አስቀምጣ በር አንፈልግም የሚባለው የኢትዮጵያ ህገ መንግስት ቅድም እንደሚታነሳው ማለት በዛ ተጠቅማ ኤርትራ ከዓለም ውጭ ሆነች። የኤርትራ ህዝብ አገሩ ሄዶ መጎብኘት አይችልም። ኢትዮጵያ ውስጥ እንደፈለገ ይኖራል። የኤርትራ ህዝብ ኢትዮጵያ ውስጥ እየኖረ ያ በር ኢትዮጵያ መጠቀም የለም ብሎ ያምናል ብዬ እናምንም። እኔ እንደዛ እናምን። ለምን ያ ሀገር ከዓለም ውጭ ናት። የዓለም የሆነ ከግል ባለሀብት የኤርትራዊ የሆነ ባለሀብት እዛ ውስጥ መጥቶ ኢንቨስት ማድረግ አይችልም። ኢትዮጵያ ውስጥ ነው ኢንቨስት የሚያደርጉት። ስለዛ ያ ቦታ እስረኛ የተሰበሰበ ቦታ ነው የሚሆነው እንጂ የኤርትራዊ ይሆናል አይደል ብዬ እናምንም። እኔ ከኤርትራ መንግስት በላይ የኢትዮጵያ መንግስት ለኤርትራዊ እየተሻለ ስለሆነ ማለት ነው። እና አብይ ኢትዮጵያ መንግስት ያቀረበው የፈለገ ነገር ይሄ ሰጠን እንቀበል ነው። ሰጠን እንቀበል ሲል የምትፈልጋችሁ ከኛ ሀገር ውሰዱ፣ እኛ በዛ ብቻ እንውጣ ነው። በዛ መንገድ ነው። በዛ ውጭ ሌላ መንገድ የለንም ነው። አይ እንደ ጅቡቲ $1 ክፈሉልኝ አላለም እስካሁን። ለምን በዛ ሰዓት ኢሳያስና አብይ ስምምነት የነበር ጊዜ ጥሩ ነበር። በዛ ሰዓት እንዴት እኔ ሳያስፈቀድ ኢሳያስ ጋር ትሄዳላችሁ ብሎ የተቃወማ እነ ደብረጽዮን ናቸው። እነ ደብረጽዮን ጋር ሆኖ እንዴት ለአንተ ነፃነት እየሰጠ የኢትዮጵያ መንግስት ማመስገን ያለብህ እንደፈለገ ኢትዮጵያ ከሀገሬ በላይ እየኖርክበት እንዴት እንደዛ አይነት ንግግር እንደምታወራ እኔ ግራ ገባኝና የቲፒኤልኤፍ ሀሳብ ነው ያንተ ሀሳብ ማለት ፈልጌ ነው። እሺ ቴንኪው ኦፒዲዮ ወደ ይርታቸው። እሺ ኦኬ አንደኛ አሁን በዚህ ወንድሜ አዲስ አበባ አትገባም እያለ የአማራ ህዝብ የሚከለክል ራሷን የቻለች ሀገር ውሃ መጠቀም መብት አለ ብሎ ሲናገር ወይም ትክክል አይደለም ሲል በጣም የሚያሳዝን ምን ያህል ያልበሰለ ምን ያህል ለዜጎቹን እንኳን ዜጋና አንድ ብሔር ለይቶ ዜጋና ሀገር ለይቶ የማያውቅ ሰው እንደዛ ብሎ ሲናገር በጣም ለኢትዮጵያውም ሸም ነው፣ ያሳፍራል። ኢትዮጵያ ውስጥ ያለውን ህገ መንግስት ኢትዮጵያን የማይወክል የኢትዮጵያ ዜጎች የማይወክል ገዳይ ቡድን የህዝብን የሚያከብር እንደ ህዝብ ነው። ስለዚህ ቅድም ወልቃይት በእጅ ነው ያለው አለ። ፋኖ ስለተታገለ ነው እስካሁን ወልቃይት በእጃችን ያለው። ያኔ ትጥቅ ሁሉ ቢፈታ ኑሮ እስካሁን ትግራይ ሆና ነበር ወልቃይት ጠገዴ። ራያ በማን እጅ ነው ያለው? ጠለምት በማን እጅ ነው ያለው?
ወልቃይት ኮሊደር ስለሆነ ብዙ ምንጭ ገቢም ስላለው እንኳን ለወልቃይት ለኢትዮጵያ የሚተርፍ ቢዝነስ ከኤርትራም ሆነ ከሱዳን ከትግራይም ከሆነ ቢሆንም ተስማምቶ ቢሰራ ለመላው ኢትዮጵያ የሚጠቅም ሀብት አለ። ያንን ግን አማራውን ካገኘ ወይም በክልል ደረጃ አማራው ተጠቃሚ ይሆናል። ምን ማድረግ አለብን? አማራ እርስ በርሱ እንዲባላ፣ አማራ በራሱ ቦታ እርስ በርሱ እየተገዳደለ እንዲቀጥል፣ ብአዴን ጠቅላላ ጥሎት እንዳይሄድ አብይ አህመድ ስለፈራ ነው ወልቃይት እስካሁን ያልወሰነው እንጂ ለወልቃይት ህዝብ ለአማራ ህዝብ አዝኖ አይደለም። ህገ መንግስቱ ስለሚፈርስበት ነው። አገኘሁ ተሻገር ጦርነቱ የአማራ ክልል ፕሬዝዳንት ነበር። አሁን የፌዴሬሽን ምክር ቤት የሆነው መወሰን አቅቶት አይደለም፣ ግን አብይ አትወስንም ብሎ ስለከለከለው ነው። ራሱ ተታግሎ ያመጣውን በጦርነት ይህ ስልት በውሸት ማጭበርበርና አብይን ስልት የሚጫወተው ኢትዮጵያ ኢትዮጵያ እያለ ኢትዮጵያዋን እየገደለ ኢትዮጵያ የሚለው ማህበረሰብ እርስ በርሱ እያባላ አማራ የሚባለው እኔ እስካሁን አማራ ብዬ አልታገልም ኢትዮጵያዊ ነኝ ብሎ ሲታገል የኖረ በሰላም የሚኖር ህዝብ እውነትን የአማራን ኢትዮጵያዊነትን ገፍቶ ወደ ማንነት ወደ ብሔር ትግል አስገብቶታል። ይህን ማድረጋችን ደግሞ እንኮራበታለን። ጠቅላላ ኢትዮጵያ ለውጥ የሚመጣበት ስር ነቀል የሆነ ለውጥ ስለሚመጣበት ተዲ ቅድም የጠየቀኝ የፋኖ ስብሰባ ነው ያልከኝ አይደለም። ፋኖን የፈሩ ሶሳይቲ ወደ ስልጣን እንዳይመጣ ስልጣኑን ሀጀግ ለማድረግ የመጡ ናቸው። አርበኛ ዘመነ ካሴ መምጣቱ ቬሪ ኢምፖርታንት ነው። እኛ ለማንም የኢትዮጵያ ብሔር ብሔረሰቦች ስጋት አይደለንም። ኢትዮጵያ ለማፍረስም አይደለም ትግላችን፣ የህልውና ትግል ነው። ኢትዮጵያዋን ለማዳን ነው። ከብሔር ነፃ የሆነ እኔ አሜሪካ ሁኜ አምሮኝ ጥሩ መኪና እየነዳሁ ልጆቼ ፕራይቬት ስኩል እያስተማርኩ ምኖርበት ሀገር ፓብሊክ እንደሌሎቹ ሳይሆን ለኢትዮጵያ ምጮኸው ሀገሬ ኢትዮጵያ እንዳትፈርስ፣ ሰላም ዲሞክራሲ እንዲሰፍን፣ እኩልነት ፍትህ ለመላው ዜጎቿ እንዲከበር፣ የኔ ነው የሚለው በህገ መንግስቱ እንጂ የትግራይ ተወላጆች እኮ በኃይለ ሥላሴ ጊዜ ሰቲት ሞራ መተው የኖሩ ወልደው ከብደው የኖሩ የትግራይ ተወላጆች አሉ። እኔ መንግስቱ ኃይለ ማርያም ሰቲት ሞራ መጥቶ በአካል አይቼዋለሁ። አንድ ላይ ስብሰባ ተሰብስበና ህዝብ ሰብስቦ በሚያደርገው ንግግር ህገ መንግስቱን ያበላሸው እንጂ ኢትዮጵያውያን ተጣልተን አናቅም በብሔር ብሔረሰቦች ብለን የውሸት ትርክት ያልሰራውን አማራ ሰራ ተብሎ ስሙን የጠፋበት ጨቋኝ መንግስቱ ኃይለ ማርያም በነበረበት አማራ ጨቋኝ የተባለበት በደሙ መንግስቱ ኃይለ ማርያም አማራ አይደለም። የሞቱትን 60 ሚኒስትሮች የኢትዮጵያ ምሁራን 60 ሚኒስትሮች የነበሩ የተገደሉት በመንግስቱ ኃይለ ማርያም ናቸው። ባለሀብት የነበረው የፊውዳል ቤት ተወልቶ የተወረሰው ለቀበሌ የተሰጠው የአማራና የውራጌ ሀብት ነው። እነዛ 60 ሚኒስትሮች በአንድ ቀን ማጣት ማለት ኢትዮጵያን እዚህ አሜሪካ መጥቶ ፍቅረው ማን እንደሚስሙ ረስቸዋለሁ ምን እንዳደረገ ልንገርህ። በኃይለ ስለ እንግሊዝ ኢትዮጵያ ከገባች በኋላ አልወጣም ብላ ግርግር ፈጠረች። ይልማ ደረሳ በዞሮ ኦሮሞ ነው መሰለኝ ተልከው ሲመጡ ወደዚህ ውጭ ሀገር የአሜሪካ መግባት አይችሉም። ፓስፖርት እንግሊዝ ልትልካቸው አልፈለገችም። እሺ እና ምን አደረገች?
የኢኮኖሚ ምናምን ብሎ መጡና ከዚህ በኋላ ውስጥ ሊያነጋገሩ ዋይት ሃውስ ሲሉ አትገቡም ተብሎ ተከለከሉ። እባክህ 7 ደቂቃ ይፈቀድልን አሉ። ቤተ መንግስት ገብተው ለማነጋገር እነ ይልማ ደረሳ ግሩፕ መጥተው ሲናገሩ በዛ ሰዓት ስለ ኢትዮጵያን ሲያስረዱ ብሪቲሽ እንዴት እንዳደረጋቸው በ7 ደቂቃ ተወስኖ የነበረው እንደፈለጉ እንዲናገሩ ተደርገው የኢትዮጵያን ችግር አስረድተው እንግሊዝ ከኢትዮጵያ እንድትወጣ ነው የተደረገው። ጨርሻለሁ፣ መለሳለሁ በኋላ። እሺ፣ ከልብ አመሰግናለሁ። ሪኩዌስት የላካችሁ ሰዎችን እያየው ነው። ስትልኩ ልክ እንደነሱ ቪዲዮ እንደምታበሩ እርግጠኛ መሆን አለባችሁ። እነሱ ቪዲዮ አብርተው እየተያየን እያወራን ስለሆነ በቪዲዮ የሚደረግ ውይይት ስለሆነ የላካችሁ ምናልባት ካላወቃችሁ እንድታውቁ ለማለት ያህል ነው። ቪዲዮ ማብራት ይኖርባችኋል። እሺ፣ ወደ ብሩክ ደበሳይ ልምጣሽ። 7 ደቂቃ አለው ወንድሜ። ኦኬ፣ ቴንክ ዩ ቴዲ። ቅድም ኦፒዲዮ የሚባለው ወንድማችን ፕሬዚደንት ኢሳያስ በተናገረው ንግግር ቅር ያላቸው የኦሮሞ ሰዎች ብዙዎች ሰዎች አሉ፣ እንደ ስከታተላቸው ማለት ነው። አጠር ባለ ግን እሱ ያለው ምንድን ነው መሰለ፣ ህዝቡ ይሄ የኤርትራ ህዝብ አሁን በባህር በምናምን ሲነሳ አንዳንድ ሰው እንደዚህ ይሄ ኦሮሞማ መንግስት አለ አይደለ፣ ታች ላይ ራሱ ሜሴጅ ላይ ምናምን አንዳንድ ይሄ አንተ ምናምን ብሎ የሚሳደቡ ስድብ አለ ራሱ የኛ ሰዎች አሉ። እና ይሄ የኦሮሞን ህዝብ የሚወክል አይደለም። ቂም ይሄ የኤርትራን ህዝብ አሁን የሚመራው የኢትዮጵያን መንግስት የብልጽግና መንግስት የኦሮሞ ሰው ስለሆነ ይህን አስተሳሰብ ይዛችሁ እንትን እንዳትሉ በማለት ነው እንጂ ይሄ ኦሮሞማ ውስጥ ገብቶ እንደዚህ ለመከፋፈል ምናምን እሱ ከተናገረ በኋላ ብዙ ሰው ራሱ የኤርትራ ህዝብ መጥፎ ነገር ከመጻፍ ተቆጥቧል። ለምን ካልከኝ ይሄ ጥያቄ ይሄ እንትንስ ኦኬ ኦሮሞን አይወክልም፣ ይሄ የኦሮሞ ህዝብ ኦሮሞን ህዝብ የሚወክል አይደለም። በኤርትራ ህዝብ በኢትዮጵያ እንትን አሁን የሚወጡ መግለጫዎች ብዙዎቹ የኤርትራ ህዝቡነቱን ለመናገር ከፍቶታል። ብዙ ሰው ከፍቶታል ውስጡን። ለምን ካልከኝ በቃ ወደ ጦርነት ይሄ የኔ ነው፣ ይሄ ከ30 ዓመት በፊት ይቆጨናል፣ የኛ ነበር፣ እንደዚህ ነው ምናምን ብሎ የሚነሳውን ነገር እንዳለ ህዝቡ የኤርትራ ህዝብ እንደ አዲስ ሌላ ጦርነት ፍለጋ ነው ወይስ ምንድን ነው ብሎ ስለሚያስብ ይህንን ደግሞ የኦሮሞ መንግስት እየመራ ነው፣ ይሄማ ኦሮሞማ ይሄማ ምናምን የሚል አስተሳሰብ እንዳይዝ ኢሳያስ በጣም ጥሩ በሆነ ነገር ያው በጣም ጥሩ በሆነ ስድብ ውስጥ ሌላ እንትን ውስጥ ምናምን ሳይሆን የኦሮሞን ብሔር የሚወክል አይደለምም። እኔ እንደዛ ምናለሁ። አንድ ሁለት ሰዎች ምናልባት አሁን እንደዚህ ኦፒዲዮ ይመስለኛል የስጋ ነገር ነው ያደረገው። የስጋ ነገር ስለሆነ እንዲህ ይሄ እንደዚህ ነው እኛን እንደዚህ ብሎ ብሔር ላይ ምናምን አላለም። እኛን ያውም የኤርትራን ህዝብ አረጋጋ ኢሳያስ። ለምን ካልከኝ የኦሮሞ ህዝብ ላይ ጥላቻ እንዳያደርግ የኤርትራ ህዝብ የኦሮሞን ብሔር ወክሎ እንደዚህ አይደለም። ይሄ ተልኮ የተሰጠው አዲስ አጀንዳ ይዞ የመጣ ሲስተም ነው። ትክክል ነው። ደግሞ የነ ኤሚሬት ከኋላ ጀርባ ግፊት እሱን ይዞ ነው የመጣው አብይ አህመድ እንጂ በደንብ አሳምሮ በደንብ ያውቋል። ስለሚያውቅ ይህንን ነገር ህዝቡ እንዲህ ሌላ ጥላቻ እንዳያመጣ ቢያንስ ህዝቡን አረጋግቷል። ለዚህ ሊመሰገን ይገባል። የኦሮሞም ህዝብ ደግሞ ሊያከብረው ራሱ ይገባል ማለት ነው። ባይዘዌ እኔ አሁን እንደዛ ስል የመንግስት ደጋፊ ሆኜ አይደለሁም ቴዲዬ። ብዙ ጥያቄዎች አሉኝ። እኔ ብዙ አገሬ ውስጥ ብዙ ነገሮች አሉ። ግን እንደዚህ በባህር ላይ በምናምን ላይ ከመጣ ግን የኤርትራ ህዝብ እውነቱን ልንገር አንድ ነው። ኦፒዲዮ ምን አለ መሰለ፣ አብይ አህመድ የኤርትራ ህዝብ አብይ አህመድን ይወዳል፣ ማንንም ይወዳል። አብይ አህመድ ሲመጣ እንዴት አቅፎ እንደተቀበለ እንዴት እዚህ ጉንጩ ላይ እንዴት ይስሙት እንደነበረ አይተሃል። ሰላም ወዳድ ስለሆነ ማለት ነው። ማንንም ይወዳል። አንድ ነገር ግን በዚህ አሁን መንግስትን ልቀይርል ብሎ ለሚመጣ ኃይል አብይ አህመድ ኢሳያስን አንስቶ ሌላ ምናምን ከ150% ልንገር ከኢሳያስ አፈወርቂ ጎን ጋር ነው የሚቆመው ህዝቡ።
ቢረግጥ ኢሳያስ ይርገጥ ነው። አንድ ነገር ትንሽ ኤግዛምፕል ልሰጥ እፈልጋለሁ። ኦፒዲዮ ባዳ ከሚመታኝ አባት ቤት ውስጥ አባት ሲቀጠቅጥ ወይም ደግሞ ከውጭ ሌላ ሰው ሲቀጠቅጥ አንድ አይደለም። አባት በጥፊ ሚምታ ምን ሚምታ ትቀበለዋለህ። ከውጭ መጥቶ የሚቀጠቅጥ ግን ባዳ ነው ብሎ ነው እንትን የሚለው ትንሽ ርቀት ስላለ ማለት ነው። ያን ያህል ርቀት ስላለ ደግሞ አብይ አህመድ ኢሳያስን አንስቶ ምናምን ከጭኮና ምናምን አብይ አህመድ መጥቶ ከየትኛውም ጭኮና የኤርትራን ህዝብ አላነሳም። ሰላም ስለመጣ የሆነ ነገር አስተንፈስን። ምንድን ነው ሰላም ጥሩ ነገር ስለሆነ እሱ እፎይታ ሰጥቶናል። አዎ እሱ ምርጥ ነገር ነው። ከዛ እንትን ግን ኤርትራ ላይ አምጥቶ የጨመረላት ነገር የለም። ኤርትራ ላይ አምጥቶ ምንም ያደረገላት ነገር የለም። በአንጻሩ ልንገር እንደው ወደ ስሜት እዛ ውስጥ መግባት አልፈልግም እንጂ ጀነራል ቀዩ ጀነራል በና ቴዲ ያግዘኝ ጀነራል አበባው ታደሰ ራሱ ፕራይም ሚኒስተር አብይ አህመድ በተወካዮች ምክር ቤት ኤርትራ ባትኖር ይህኔ ምን ይፈጠር ነበር ብሎ ነበረ። ውለታ ውሎለታል ነው ምለው። እኔ ደግሞ ኦፒዲዮ ለአንተ ነው ምነግርህ። ያኔ ውለታ ባይውሉለት በ120 ኪሎ ሜትር በ140 ኪሎ ሜትር የቀረው የህወሓት ኃይል ይህኔ አዲስ አበባ ገብቶ ምን ያደርግ እንደነበረ እሱን እንትን በል። ሌላው ደግሞ ይሄ በባህር በምናምን ይሄ ይገባኛል ግድ ነው የኛ ነው ምናምን ብለህ ታስባለህ። መጀመሪያ አዲስ አበባን የኛን ነው አንተ ቶ ይሄ ባህር አሁን ኤርትራ ስንት ኪሎ ሜትር ሄደ ነው? ኤርትራ አፋር ጠፈር ላይ ሄደ ነው። ስለዛ የምታስበው ያለው እዛች ላይ አዲስ አበባ ላይ አዲስ አበባ የኛ ነው አዲስ አበባ እንደዚህ ነው እያልክ ስለ አዲስ አበባ ለማሟሟት እየጣርክ ስለ ባህር ደግሞ የኤርትራ ህዝብ እንዴት እንደሚሟሟት በዚሁ አጋጣሚ እንድታቅ ፈልጋለሁ ማለት ነው። ቀደም እንደነገርኩ በፍቅር በሰላም በነፃ ብዙ ስለምንጠቀም ነግሬያለሁ ቴዲዬ። ብዙ ነገር ስለምንጠቀም ህዝባችን ይጠቀማል። ብዙ ወደቦቻችን ይሰራሉ። ብዙ ነገር ህጋዊነትን አምኖ የኤርትራ ህዝብ ይሄ ምንም ጥያቄ የለውም ይቀበለዋል በፍቅር። አሁንም ለመጣው ጥያቄ ከኤርትራ የመጣ አይደለም ይሄ ጦርነት እንደዚህ ጦርነት ምን ምክንያት ተደርጎ ነው የኤርትራ መንግስት አሁን ስለ ጦርነት የሚያነሳው? ምን ምክንያት አለ? ሁለቱም አልተስማሙም። በዚህ በእንትኑ ስምምነት ላይ አልተስማሙም። አዎ ኢሳያስ አኮረፈ ይባላል ይመስለኛል። እኔ እሱ ውስጥ ነው ችግር ያለባቸው ነው የሚመስለው። ያንን ደግሞ የውስጣዊ ችግርን እንደገና ደግሞ አንፍረ የኢትዮጵያን ህዝብ ባህር አመጣልሃለሁ እያልክ ወደ ሌላ ነገር ትገፋለና ኢሳያስ ለተናገረውም ቅድም የኤርትራን ህዝብ አረጋግቶታል። ኦሮሞ ላይ መጥፎ አመለካከት እንዳናረግ ትግርኛውን በትግርኛ ልል ከፈለክ በትንሹ እዚህ ህጂ መፂ ዘሎ አጀንዳ ቴዲዬ አንድ ደቂቃ ጨምርልኝ። እዚህ ህጂ መፂ ዘሎ አጀንዳታት ናይ ባህር ትበሃል ዘሎ ሕቶ ብኻልእ ብደገ ዝመፀ ሓይልታት ብኡ ተደፊኡ ከምዚ ልኡኽ ገይሮም እዮም ንአብይ አህመድ እምበር ናይ ኦሮሞ ሕቶ እውን አይኮነን። ይህንን ያለው ይሄ ሲተረጎም የኦሮሞ ህዝብ ጥያቄ ይሄ በብሔር በምናምን አይደለም፣ ብሔር ውስጥ ግጭት ውስጥ እንዳይገባ ነው፣ የተለየ አመለካከት እንዳይኖረው ነው። ቴንኪዩ ቴዲ ቴንኪዩ። እንደዚህ ኢትዮጵያ ውስጥ ላሉ ብሔርተኞች ልካቸው እንደዚህ በጨዋ ቋንቋ ስትነግርልኝ ደስ ይለኛል። የኛ ሀገር ብሔርተኞች ገና ይሄ መሬት የኔ ነው፣ ይሄ መሬት የኔ ነው፣ ከዚህ ውጣልኝ ግባልኝ እያልክ የራስን ወንድም ከክልል እያስወጣ የድንጋይ ዘመን ፖለቲካ እያራመድክ ይሄ ክልል የኔ ነው ከዚህ ውጭ እንዳትገባ እንዳትቆጣ እያልክ እንደገና ሰው ድንበር ሄደ ደግሞ ስለ ባህር በር ደግሞ ስታወራ እንደዚህ ይነግረዋል ማለት ነው። የድንጋይ ዘመን ፖለቲካ እያራመድክ ማለት ነው። አንድም ለመሻሻል እንኳን ምልክት እንኳን ሳታሳይ ማለት ነው። ኢትዮጵያውያን ከአንድ ቦታ ወደ አንድ ቦታ ሄደው በነፃነት መስራት የማይችሉበትን ስርዓት ዘርግተ ማለት ነው። እኔ ከምናገረው ቋንቋ ውጭ የሚናገር እንዳይጠቀም፣ እኔ ብቻ ልጠቀም፣ እኔ ብቻ ልብላ፣ እኔ ብቻ ስልጣን ሊያዝ እያልክ ማለት ነው። በደንብ ስሟቸው የሚናገሩትን። ይህን ካልኩኝ በኋላ ግን አሁን ዘመኑ አሁን ያለንበትን ዘመን አንደርስታንድ ማድረግ ያለብን ይመስለኛል። አሁን ያለንበትን ዘመን አንደርስታንድ ማድረግ ያለብን ይመስለኛል። አሁን ዲፕሎማሲ አይደለም፣ አሁን ብሔርተኝነትን ስላጠነከርክ አይደለም። አሁን ያለንበት ዘመን ጉልበት ካለ ሰርቫይቭ የምታደርግበት ዘመን ላይ ነው ያለነው።
the more powerful you are, the more likely you able to survive. ደካማ ከሆንክ አድቫንቴጅ ይወሰድባል። ምን ለማለት ፈልጌ ነው? የኢትዮጵያ መንግስት ከፈረጠመ በወታደር በቴክኖሎጂ ምንም ማድረግ አትችልም። የኤርትራ መንግስት በወታደር በጉልበት ከፈረጠመ የኢትዮጵያ ህዝብና መንግስት እጅ ከመስጠት ውጪ ምንም ማድረግ አትችልም። ይሄ አሁን በቃ ሹገር ኮት እያደረክ ቆንጆ ትንተና ምናምን መስጠት አይደለም። በቃ አሁን ያለንበት the world we are in ይሄ ነው። በቃ ሰርቫይቭ የምታደርገው ጠንካራ ከሆንክ ነው። ስለዚህ ኤርትራውያን በቁጥር ትንሽ ናቸው። ትላንት ነግሬያቸዋለሁ። እኔ የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር በሆን ኢትዮጵያ ጠንካራ ላትሆን የምትችልበትን መንገድ ነው መመክረው። ኢትዮጵያ እዚህም እዛም እንዴት እሳት ሊነሳ እንደሚችል ነው መመክረው። በኦሮሞና በአማራ መካከል እንዴት ጸብ ልፈጠር እንደሚችል ነው መመክረው። በአማራ ፖለቲካ ውስጥ ገብቼ እንዴት ቋንቋቸው መደበላለቅ እንዳለብኝ ነው መመክረው። በትግራይና በአማራ መካከል እንዴት ጸብ መፍጠር እንዳለብኝ ነው መመክረው። ቢኮዝ ሰርቫይቭ ማድረግ አለብኝ። እኚህ ሰዎች አንድ ከሆኑ ፊታቸውን ወደ እኔ ሊያዞሩ እንደሚችሉ አውቃለሁ። የአብይ አህመድ ናሽናል ሴኩሪቲ አድቫይዘር ሆኜ በሾም ወይም እንደ አንድ ኢትዮጵያዊ አውቶማቲካሊ ለመክረው የምችለው ኤርትራ የምትባል ሀገር ዲስፋንክሽናል ረምፕ ስቴት አድርጋት ነው ምለው። ተሴት ኤርትራ ከዚህ በኋላ ኤርትራ ጋር የሚሾመውም የሚኖረውም የሚመረጠውን ፕሬዚዳንት በኢትዮጵያ መንግስት ፍቃድ ላይ የተመሰረተ እንዲሆን ማድረግ አለብህ ብዬ ነው የምመክረው። እንደ አንድ ኢትዮጵያዊ እንደ አንድ ኤርትራዊ የሚያደርጉት ይሄንን ነው። ያለህበት ዓለም አሁን ይሄ ያለህበትን ዓለም የሚዋጅ ትንታኔ ነው የሚያስፈልገን። አሁን ባለው ነባራዊ ሁኔታ ይሄን ካለም በኋላ ከሁለቱ ጠንካራ ማን ነው? በተረፈ ከኛ ጎን እስራኤል ተሰልፋለች፣ ከኛ ጎን አሜሪካ ተሰልፋለች አይደለም። የሎቢስቶች ዘመን ነው። ዲፕሎማሲ ችት ያደርጋል። ዲፕሎማሲ የምትመካበት አይደለም። በማንኛውም ሰዓት ሊገለባበጥብ ይችላል። ስለዚህ ዓለም አሁን ያለችበት ሁኔታ ይሄ ግሬት ፓወር ፖለቲክስ ላይ ነው ያለ ነው። እንዳለመታደል ሆኖ የኛ ሀገር ፖለቲከኞች የብሔር ፖለቲካ ላይ ነው ያለ ነው። የድንጋይ ዘመን ፖለቲካ ነው እያራመድን ያለ ነው እንጂ እንደ ሀገር የምናስብበት ነበር። 130 ሚሊዮን አሁን እየመጣ ያለው ነገር ኤርትራውያን እያዩ ይመስለኛል። 130 ሚሊዮን ህዝብ ነው ያለው። ኢኮኖሚው እያደገ ነው። ቀጥለው ኢትዮጵያውያን ምን ሊያስቡ እንደሚችሉ የምታውቁ ይመስለኛል። እናንተ የምታደርጉት ነገር ለእኔ ይገባኛል። ስለዚህ እያንዳንዱ ከመንግስት የሚነገረውን ንግግር ኤርትራውያን ሲሰሙት እንዴት ነው የሚሰሙት ነው ጥያቄው። እያንዳንዱ በኢትዮጵያ መንግስት የሚነገረውን ንግግር ለኤርትራውያን የህልውና ስጋት አድርገው ነው የሚወስዱት። ስለዚህ ኖ ኤርትራውያን ለእኛ መልካም አያስቡም ምናምን፣ ኢትዮጵያውያን ለእኛ መልካም አያስቡም ልትል አይገባም። አንድ ኢትዮጵያዊ የትኛውንም ኢትዮጵያዊ ብታናግረው የባህር በር እፈልጋለሁ ይላል። ሁለታችንም የአንዳችን እጣ ፈንታ ከአንዳችን ጋር የተሳሰረ ነው። እንዳልከው ሰጥተው በመቀበል ቢሆን መልካም ነው። ያለንን ሰጥተን ያላችሁን ሰጥታችሁን ቢሆን መልካም ነው። ግን ይሄ እንዳይሆን ኢንተረስት ግሩፖች አሉ፣ የሻዕቢያ መንግስትንም የሚዘውሩ ምናልባትም የኢትዮጵያ መንግስትም የሚዘውሩ። አንዳንድ ጊዜ የምትዋጉት ጦርነት የእናንተ ብቻ ላይሆን ይችላል። ስለዚህ ይሄንን እንዳልከው ህዝብ ለህዝብ ተገናኝቶ ምሁራኖች ተገናኝተው መክረው ስንዋጋ የኖረን ህዝቦች ነን። ይሄው ጦርነት ማይሰለቸን ህዝቦች ነን። ምን እናድርግ? አንድ ጊዜ እንኳን የሚገጥሙንን ችግሮች በሰላማዊ መንገድ እንፍታ እንኳን ብለው የመከሩ ሰዓት ኦኬ፣ ያ መልካም ነው። ካልሆነ ግን ዓለም ወደ ተጋረጠበት ወደ ሪያሊቲ ነው የምንሄደው ማለት ነው። ጉልበት ያለው ያሸንፋል። ከዚህ ውጭ ትንታኔ የለም። እሺ ቴንኪው ብሩኬ። ቴንኪው ቴዲ ወንድሜ። እኔ ቅድም ወንድማችን ወንድም እንበለው ኢትዮጵያዊ ነው እሱ ኦፒዲዮ የተናገረው ነገር እኔ እውነት ለመናገር ኢትዮጵያንና ኤርትራን ምን ታዘባችሁ? በኦፒዲዮ ጭንቅላት ያለው መንግስት ነው የምትረዱት። አሁን በኢትዮጵያ መንግስት ውስጥ ያለው ጭንቅላት የቀድሞ የነበረ የኦፒዲዮ ጭንቅላት ነው። ይሄ ነው ኢትዮጵያን እየመራ ያለው። ይሄ ጭንቅላት ነው አሁን በኢትዮጵያ በመንግስት መዋቅር ውስጥ በየመንግስት መስሪያ ቤቱ የኢትዮጵያን ህዝብ ወክሎ የሚያስተናግድን እንግዲህ ይሄ ኦፒዲዮ ነው። ቅድም የገባው ራሱ ጠቅላይ ሚኒስትሩ በፓርላማ ላይ የኦፒዲዮ ሊቀመንበር መጥቶ ቲፒኤልኤፍ ትንኮሳ ሲተኩስባቸው ራሳቸውን ለመከላከል ገቡ ያለውን መጥተው ደፈሩ ይላል። ኦኬ እነሱ ሲደፍሩ ታዲያ የኢትዮጵያ መከላከያ እግር ይዞ ነበር ማለት ነው ሲያስደፍር የነበረው። ከዚህ በለጠ እኮ በራሱ ድንቁርና ፖለቲካ ይሰራል። ሻዕቢያ ሲደፍር የኢትዮጵያ መከላከያ ትግራይ ሴቶቹን እግር ይዞ ነበር ማለት ነው። ለምን? የእሱ ሊቀመንበር ጃስቲፊኬሽን ሰጥቷል እንደመግባታቸው። ስለዚህ አሁን እኛ ደግሞ የምንለው ደግሞ ጠቅላይ ሚኒስትሩ ወይ ደግሞ የኦፒዲዮ ሊቀመንበር
ህዋ ስትነኩስ ሚሳኤል ስትወረውር ትክክል ብሎ ከተናገረ ነገ ኦፒዲዮ ደግሞ ሲተኩስ ደግሞ የሻዕቢያ መንግስት ወይ ደግሞ ኤርትራኖች ደግሞ ሲገቡ ደግሞ ትክክል የሚለውን ነገር መቀበል አለበት አብይ። ምክንያቱም ህዋ ስትተኩስ ትክክል ከሆነ የኤርትራ መንግስት ለራሱ ለመከላከል ገባ፣ መራሹ ደግሞ ኦፒዲዮ ደግሞ ተስፋፊው ደግሞ የአረቦችን የኢራንን ጉዳይ ለማስፈጸም የቀይ ባህር ጉዳይ የእሱ ጉዳይ አይደለም። የተሸካሚዎቹ ከስተጀርባ ያሉት እንደ ትሮይ ፎርስ የሚመሩት የሀገራቶች ፍላጎት ነው። ስለዚህ የአብይ አህመድ መንግስት ኦፒዲዮ የሆኑ ጥይት ሲተኩስ ወደ አስመራ ወይ ደግሞ ወደ አሰብ ዘን ምላሹን በዛ ልክ መጠበቅ አለበት እንላለና ያው በጣም ብዙ ፉከራ ስለነበረ ለዛውም ከመከላከያ ሚኒስትሯ ምን ውስጥ ገብታ ነበረ። በጣም ያስቀኝ እኮ መከላከያ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስትሩ አይናበቡም። ውጭ ጉዳይ ሚኒስትሩ መጥቶ በፓርላማ እኛ ኤርትራ ላይ ትንኮሳ አልፈጸምንም ይላል። መከላከያ ሚኒስትሩ ኤርትራ የምትባል ሀገር የለም ብላ እውቅና ነስታለች። እንግዲህ ኤርትራ የምትባል ሀገር የለም ካላችሁ ምን አስጠበቃችሁ? ሂዱ ሞክሩት። ጂፒኤሱ ከጠፋባችሁ እኛ ጂፒኤስ እንልክላችኋለን ከእስራኤል። ምናልባት የአሰብና የአስመራ መንገድ ከጠፋባችሁ በጂፒኤስ እንተባበራለን። ልብ ካለ ገባና ጥይት ተኩስ። ግን ስተኩስ ግን ሜክ ሹር ይሄ ከደብረ ሲና የሚመለስ ኃይል የለም። ልክ እንደ ህወሓት ደብረ ሲና ደርሶ የሚመለስ ሳይሆን 4 ኪሎ ገብቶ በሻሻ የሚያስቀምጥ ስርዓት ነው የሚመጣባናት ላይ። ስለዚህ አንዳንድ ጊዜ አገሪቷ በዳ ተወጥራ የፋኖ ኃይሎች በደንብ በነፃነት ቀጠና የሚንቀሳቀሱበት ቦታ ተፈጥሮ የህወሓት ኃይሎች የሚንቀሳቀሱበት ነፃ ቀጠና መጥቶ ኦነግ አንድ ወለጋ ውስጥ በነፃነት የሚንቀሳቀስበት ቀጠና ዴፋክቶ ራሱን ሰርቶ ከዳውንታውን መንግስት አዲስ አበባን ብቻ የሚቆጣጠር መንግስት ኢትዮጵያ ውስጥ ተፈጥሮ አማራ ክልልና ትግራይ ክልልን በቅጡ መያዝ ያቃተው መንግስት አሰብ ይሄዳለሁ ብሎ በኦፒዲዮ በአብይ አህመድ ፕሮፋይል አድርገው ሲመጣ አሁን እዚህ መጥቶ የተናገረው አብይ አህመድ በለው በቃ ይሄ ነው ኦፒዲዮ ጭንቅላት። ለዚህ ነው ጠባብ ናቸው ማሰብ አይችሉም። ምን ነው ለዚህ ነው የራሱን ሀገር በሰላምና በደህንነት ማስጠበቅ ያልቻለ ስለሆነ ቀይሮ ስድብ ስለሆነ በጅምላ መሳደብ ነው የሚሆነው። አስተካክለው። ምንድነው ስድቡ? ለምሳሌ ንገሬ፣ ስድቡ ምንድነው? ለምሳሌ የፋኖ አመራሮች ሁሉ ጠባብ ናቸው ማሰብ አይችሉም የሚባል ትክክለኛ ነገር ነው። እንዴት በትክክል ማያስብ መንግስት ከሆነ አያስብም እንላለን። ስድብ ነው እንዴ እሱ? በጅምላ ፍርጃ ይሆናል። አስተካክለውን ያልኩ ጅምላ ፍርጃ እኔ እኮ ህዝብን እኮ አይደለም። አዎ ያለው ኦፒዲዮ መራሹ በትክክል ማሰብ አይችሉም እንዴ? ማሰብ ቢችሉማ ይሄ ሁሉ ጦርነት ባልመጣ፣ ማሰብ ቢችሉማ ይሄ ሁሉ ቀውስ ባልደረሰ። የሚያስብ ጭንቅላት እኮ ስላሌለ እኮ ነው። አንድ ጥሩ ምሳሌ ልስጥ። ኤርትራ ለ30 ዓመት ማዕቀብ አላት። ኤርትራ ደሃ ናት። ኤርትራ ወደኋላ ቀርታለች። 30 ዓመት ሙሉ ለምን ነው ወደኋላ የቀረችው? 30 ዓመት ሙሉ በማዕቀብ እየተናደች ስለሆነ። ኢትዮጵያ 30 ዓመት ሙሉ ማዕቀብ ስላለን ነው ድህነት ውስጥ ያለ ነው። ደነዝና ደንቆሮ መሀይሞች መሪዎች ስለሚመጡ ነው በኢትዮጵያ ወደኋላ የቀረችው። ነገራችሁ ላይ እኔ አንድ ነገር ልንገራችሁ። አትሳደቡ ምላችሁ ቀጥሎ የሚወርድባችሁን ስድብ የምትቋቋሙት የማትችሉት እንደማይሆን ስለማውቀው ነው። ስለዚህ ለራስህ ስትል ለክተህ ስፈር። ተመጣጣኙን ቆይ እኔ ምን ስማ የቤቱ ህግ እንዲህ ነው ካልኩ ደነዝ፣ ጠንቆሮ፣ ማሰብ የማይችሉ የሚሉ ንግሮችን አውጣቸው ከቃላቶች ነው እያልኩ ያለው ትክክለኛ ንግር አለ። በአንድ ሰው አሁን አንተ ቴዲ ትክክለኛ ሰው ሽማግሌ እያለ የኤርትራውን ፕሬዝዳንት ሲሳደብ ለምን ትፈቅድለታለህ? ሽማግሌ እኮ ስድብ አይደለም። ሽማግሌ ማለት ስንት ስድብ እያዘነበው ፒዲያው ምን አባቶቻችን ሽማግሌ ቤት አለ። ታዲያ አንከራከር። አሁን እኔ ሆስት ነኝ አቁም ካልኩ እሺ ነው ማለት ያለ። በቃ ሌላ ነገር አይቆጥርብህም። የምታጣው ነገር የለም። እሺ በልና አለፍ። እሱን እኮ እሺ የምጠይቅ ጥያቄ አለ። በትክክል የሚያስብ መንግስት የለ ማለት ምንድን ነው የሚጎረብጠው? ስድቡ ምንድን ነው? ደነዝ፣ ደንቆሮ የሚል ንግግር አትጠቀም ፖለቲካ ውስጥ። እሺ ያከብርልሃለሁ። ለምሳሌ ቀጥሎ የስድብ እርምጃ ወርዱባል። ትቋቋመዋለህ? መሌ ወይስ ቴዲ ስድብ እኮ አይለጠፍብኝም እኮ ቤቱ ቢያንስ የስድብ መድረክ እንዲሆን ስላልፈለኩኝ ነው። አሁን እንደ ሆስት ቤቱ የስድብ መድረክ እንዲሆን አልፈልግም። ይሄ እግባባለሁ። ግን እኔ ላይ ግን ቢሰደብልኝ ቴዲ ስድብ አይለጠፍብኝም። ቤቱ ግን ወደ ስድብ እንዲቀየር አልፈልግም። አይ ሪስፔክት ዛት። ችግር የለም። ለዛ አስማማለሁ። ወደ ሀሳቤ ስገባ ምንድን ነው እኔ በጣም የሚገርመኝ ኤርትራኖቹ ድሃ ናቸው፣ አቅም የላቸውም፣ ወዘተ ልትቋቋሙ አልችሉም። ኦፍኮርስ 30 ዓመት በማዕቀብ ስር ነበሩ። እኛ ግን 30 ዓመት ማዕቀብ አልነበረ። ግን ትክክለኛ መሬት ሳልነበረ ኢትዮጵያ ላይ በድህነት ውስጥ ዋዘቅ ውስጥ ያለን። አሁን እኛ ከራሳችን ድህነት ሳንወጣ ከራሳችን የቤት ስራችን ሳንሰራ
አገራችን ውስጥ ያለውን የውስጥ ችግር ሳንፈታ የሀገር ውስጥ የውስጥ ያው ደቂቃ ሰጠኛል የሀገራችን ውስጥ ናሽናል ትራስት ቢልድ ሳናረግ ዘልዬ ወደ አሰብ ሄዳለሁ ወደ ኤርትራ ሄዳለሁ። መቼ ናሽናል ኢንተረስታችን መቼ ናሽናል ትራስት ቢልድ አረግ ሀገሩ ላይ ትግራይ ክልል በቅጡ መግባት ሳትችል አማራ ክልል በቅጡ መግባት የማይችል መንግስት ተቀምጦ አሰብ ሄዳለሁ ስትል በአየርነት በፓራሹት ነው የምትወርደው። የትኛው የፋኖ ኃይል ያሳልፋል? የትኛው የቲፒኤልኤፍ ኃይል ያሳልፋል? በዚህ ሰዓት ኦኬ ተዋጋ ከኤርትራ መንግስት ጋር እኛ ኦኬ ጦርነት ከገባችሁ የቤት ስራ ነው የምታቀል ለአማራ ፋኖ የቤት ስራ ነው የሚቀንስልን። ለምን የሚመጣብን መንግስት ድሮን ያለው ልክ እንዳንተ ታንክ ያለው ስናይፐር ያለው ረጅም ሚሳኤል ተወርዋሪ ያለው ነው እንጂ ከመከላከያ ማነው የኢትዮጵያ ጠቅላይ ኤታማዦር ሹም አቶ ብርሃኑ ጁላ የሚሰጡን አቶ ብርሃኑ ጁላ አስታጥቀኝ ነው የምንላቸው። ስማቸውን ቀይረው እንላቸው። ለምን እያስታጠቁ ነው ያሉት በሚገባ ሁኔታ። እንደዚህ አይነት ሰራዊት አይደለም የሚገጥምህ። በጣም በዘመነ መሳሪያ ከራሽያና ከቻይና የሸመተ መንግስት ነው። በሚገባ ቋንቋ ያስተናግዳል። ኦኬ። ስለዚህ አንዳንድ ጊዜ ቴዲዬ በአንድ ደቂቃ አስተቀልለው ጎረቤት ሀገር ትንሽ ሀገር ነው ይኸውልህ። ሲጀመር ቴዲዬ ጥሩ ስትናገር ነበር ባለፈው ሳምንት። በህዝብ ቁጥር አይለካም ቴዲ። እኛ 130 ሚሊዮን እና ምንም አይመጣም አይደለም። እስራኤል እኮ 10 ሚሊዮን አረብ አጠገባችን ጎረቤቶቻችን 360 ሚሊዮን አረቦች ነው ያሉት። 360 ሚሊዮን ጠላት ነው ያለ ነው። ግን ምንድን ነው የዘመነ መሳሪያ ስላለ በሚገባቸው ቋንቋ እናነጥፋቸዋለን። ስለዚህ የህዝብ ቁጥር ከብዛት ጥራት ነው። የዘመነ መሳሪያውን ከየት ነው ያመጣው? የዘመነ መሳሪያ ለምሳሌ አይር እንደሆነ ራስ የእስራኤል ስሪት ነው። ድሮኖቻችን የእስራኤል ስሪቶች ናቸው። ኒውክሌር መሳሪያችን የኛ ስሪቶች ናቸው። እሺ ይሁንልን አይደለም ስለሆነ ነው እኮ ጨርሻለሁ። አሜሪካ ትውጣና ከኢራን ጋር ይዋጣልህ ብለህ 2 ሳምንት አትቀመጥም ሌላ ነበር መሰለኝ። እንትን ከሆነ ችግር የለም ይቀጥልና ይቀጥላል። ነበርኩ ቴዲ እኔ ነኝ እኮ ጊዜ እኔ ነበር። አንተማ ተመልሰን የመጣው አኪላ መሐመድ ያወራና አኪላ ከዛ ወደ አንተ እመጣለሁ። ኦኬ መሐመድ አሁን ተራው አንተ ስለሆነ ቅድም ያነሳቸውን ሁሉ መሄድ ትችላለህ። አመሰግናለሁኝ። በዋናነት እዚህ ቤት ውስጥ አሁን እያዩ ያለሁት አሁን እኔ በነገራችን ላይ ኢንተርጀክት ማድረግ የፈለኩት የናሽናል ኢንትረስት ጉዳይ ስታወራ ስላየው ነው። እና ነገር ግን የናሽናል ኢንትረስት ሲወራ በጣም ቶለሬት የማታደርጋቸው የነበሩ መስመሮች ኮምፕሊትሊ ዲስማንትል ሆነው አይቻለሁ ዛሬ። በተለይ ዳኒ እስራኤል ያወራው ብሩክ ደበሳ ኢሰቤት ሌጂቲሜት ኢዛን ኤሪትሪያን ፒውርሊ ኤርትራዊ መሆኑን ያምናል። የኤርትራን አቋም ቢያራምድ አይ ዶንት ሃቭ ኤኒ ፕሮብለም በዚህ ከሱ ፖይንት ጋር። ዳኒስ ኤርትራዊ ቢሆንስ አረንጓዴ ቢጫ ቀይ ስላደረገ ሳይሆን ኤርትራዊስ ቢሆን ለነገር እኮ ነው፣ ችግር የለውም እሱ እንትኑና ይሄ የፒግ ኢፌክትም ሊሆን ይችላል። ፒግ ኢፌክት ታውቀዋለህ አይደለ? የፒግ ኢፌክት ብዙ ነገሮችን በውዴታ እንድትሰጥ ያደርጋል። ሚስትህንም አሳልፈህ እንድትሰጥ ያደርጋል እና ሀገርንም አሳልፈው እንዲሰጥ የሚያደርግ ኢፌክት አለው እና እየተናገረ ያለው ምንድን ነው? ፒውርሊ በአማራ ብሔርተኝነት ውስጥ ሰርጎ የገባ አላማው ሁሉ ስራው በሙሉ የኢትዮጵያን ኢንትረስት ለፎሬን አጀንዳ የሚጠቀም መሆኑ ነው አንደርስታንድ ያደረኩት። የዳኒ እስራኤል ንግግርም ማለት ነው። when it comes to Eritrea I mean በነገራችን ላይ አንድ ሰው የኤርትራ ህዝቦች እንደ ህዝብ የኛ ህዝቦች ናቸው ብለን ነው እኛ የምናምነው። እኔ ቤዚካሊ ማምነው እንደዛ ነው። ተጋብተናል፣ ተዋልደናል። ይሄ ዝም ብለን በየሚዲያው ላይ ማውራት ስለማይጠበቅብን። ነገር ግን ሪጅሙን ከተመለከትን አገዛዙን ከተመለከትን አገዛዙ ለኤርትራውያኖችም ለኛም ጠላት ነው፣ ለኢትዮጵያኖች። በነገራችን ላይ ከቅድመ ሪፈረንደም በፊት የነበሩትን ዶሲዎች መመልከት ከቻልክ የፈረንሳዩ ኮንፈረንስ ላይ የነበረው ምንድን ነበረ? ኢሚዲየትሊ ከቀኝ ግዛት በወጣችበት ሰዓት በሞግዚትነት ለአራት ሀገሮች ነው አይደለም እንትን አጀንዳውን ሲያራምዱ የነበሩት። አራቱ ሀገሮች በአብዛኛው የኢትዮጵያን ሌጂቲሜት ራይት የጠበቀ ንግግር ነው የሄዱት ኤክሴፕት ፓኪስታን ሙሉ በሙሉ ከኤርትራ ሳይድ ነበር የነበረችው በብዙ ነገር ማለት ነው። ለገንጠል ምናምን ዶክመንቱን ማየት እንችላለን። በቀደም እያወራን ነበር። ያንን ስንመለከት ኢትዮጵያ ላንድ ሎክድ እንድትሆን የተደረገችው በሁለቱ የአክስትማማች ልጆች በመለስ ዜናዊና በኢሳያስ አፈወርቂ ፕላስ ዩናይትድ ኔሽን ራሱ ኢንተረስት ነበረው። ምክንያቱም አሜሪካኖች ትልቅ ማኒፑሌቲቭ የሆነ ስራ ሰርተዋል። ኢትዮጵያን በተለይ ከንጉሱ ጋር የነበራቸው እንትን ማለት ነው። ከዛ በኋላም ደግሞ ደርግ
ከሶሻሊስት ጋር ስለነበር ይሄ ኮልድ ዋር ታይም ስለነበር በዛ መልኩ የኢትዮጵያን ላንድ ሎክ ያደረጉበት ሁኔታ አለ። ከዛ ባሻገር በሰዓቱ የነበረው ኤርመን ኮን የጻፈውን ሪፖርት ማየት ትችላለህ። ስቲል እኮ ፑሽ ያደርጋል ኢትዮጵያኖች they should question የአሰብን ጉዳይ ማለት ነው። የአሰብ ጉዳይ በነገራችን ላይ it is the issue of the lowlanders የኤሪትሪያ ሎውላንደርስ የኢትዮጵያ ሎውላንደርስ አንድ ላይ ዩኒፋይድ ከተደረጉ በምንም ተአምር ማንም ማስቀረት አይችልም። ምክንያቱም ሃይላንደሮቹ በሰዓቱ ምን ነበሩ? ዛብን ዊዝ ኃይለ ሥላሴ መጨረሻ ላይ እኮ ነው ሁኔታውን ለብቻችን ተነጥለን የምናገኘው ነገር የለም የሚል እሳቤ ውስጥ ገብተው ከ3 ከ4 ዓመት በኋላ ማለት ነው ሎውላንደሮቹ ጋር ተስማምተው የኤርትሪያን የኢፒኤልኤፍ የሚባለው እንትን ውስጥ የገቡት። ከዛ ኢሳያስ አፈወርቂም እኮ ሃይጃክ ነው ያደረገው የሎውላንደሮችን ጥያቄ ማለት ነው። ከዛ ባሻገር በሰዓቱ ለዩኤን ደብዳቤ ሲጽፍ የነበረው የፎሬን ሎቢውን ሲሰራ የነበረው አሁን እስር ቤት ያለው ኃይሌ ወልደ ትንሳኤ ለምንድን ነው እስር ቤት የገባው? በሰዓቱ እንግሊዝ ውስጥ በነበረው ውይይት መለስ ዜናዊና ኤርትራን ወክሎ ውይይት በተደረገበት ሰዓት ምንድን ነበር ያደረጉት? ራሳቸው ተስማምተው ከኢትዮጵያ ቀድሞ ማለት ነው ለዩናይትድ ኔሽን ደብዳቤ የጻፈው ማን ነው? ኃይሌ ወልደ ትንሳኤ the secretary general of Eritrea at that time። ኢሳያስ አፈወርቂ ቫይስ ሴክሬታሪ ጀነራል ነበረ። አሁን ግን ስሩ ታይም የናሬቲቭ ለውጥ አምጥተው ኃይሌ ወልደ ትንሳኤን እስር ቤት ስላስገባው ኢሳያስ አፈወርቂ በምንም ተአምር ሴክሬታሪ ጀነራል ሆኖ አልነበረም የሚል ክርክር በቀደምለት ከኛ ጋር ሲያወሩ ነበር ልጆች። ከዛ ባሻገር ዶክተር ያዕቆብ ወልደ ማርያም የጻፉትን መጽሐፍ ካነበብከው በብዙ ማስረጃዎች የተደገፈ የኢትዮጵያን ሉዓላዊ መብት በነገራችን ላይ ወደው ፈቅደው ነው ወደ ኢትዮጵያ የተቀላቀሉት። ከኢትዮጵያ ውጪ መኖር ስለማይችሉ የተቀላቀሉት በሰዓቱ። ምክንያቱም እኛ የምንፈልገው የባህር በር ብቻ ነበር በሰዓቱ። ምክንያቱም አሰብን ማን የሸጠው? it is ፕሪኮሎኒያል እንትን ነው ትሪቲ ነበር አይደለም? የጣሊያን አንድ ድርጅት የሚሽነሪ ነው በነገራችን ላይ ድርጅቱ ራሱ ሪሊጂየስ እንትን ያለው ድርጅት ነው የገባው። ገብቶ ከገዛ በኋላ አሳልፎ ለጣሊያን መንግስት ነው የሸጠው ያሳለፈው። ያንን ደባ መቀልበስ ብቻ ነው የሚጠበቅብን። ነገር ግን እንዴት ነው መሆን ያለበት? እኔ ጦርነትን አልደግፍም። አሁን ልክ በ1998 እስከ 2000 የነበረውን ደርቲ ዋር እንዲደገም አልፈልግም። ኦኬ ይጨርሳለሁ። ነገር ግን we need political and economic integration with the people of Eritrea, not with the government, with the people of Eritrea። ማን ይሄን የሚያደርገው? እኔ ብልጽግና ይሄን ያደርገዋል ብዬ አላስብም። we need unified የሆነ የኢትዮጵያኖችን ኢንተረስት ሊጠብቅ የሚችል መንግስት ያስፈልገናል። ያ መንግስት ግን ሊያደርግ የሚገባው ከኤሪትሪያኖች ጋር ዘለቄታዊ የሆነ መፍትሄ ሊያመጣ የሚችል ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን። በነገራችን ላይ በሰዓቱ ኢሳያስ አፈወርቂ እና የኤርትሪያን አላይድ ግሩፖች የነበሩት የሚያንቀሳቀሱትን ነገር ይቃወሙ ነበር። ምክንያቱም ለሆርን ኦፍ አፍሪካ ዲስታቢሊቲ ምክንያት ትሆናለች ኤርትራ ተብሎ ማለት ያንን ነው እያየን ያለነው። ጽሁፎችን ስናነብ ስጋታቸው ያነበረ። አሁንም ምንድነው የሆነ ያለው? ሱዳን ጋር ያለውን ኤርትራ እጅ አለበት፣ ከሶማሊያ ጋር ያለውን ኤርትራ እጅ አለበት። ኢትዮጵያ ውስጥ አሁን እያንዳንዱን አሁን እያየን ነው። እነ ዳኒ እስራኤል they don't care፣ አይጨንቃቸውም። ህፃናትን ግራይንድ እያደረገ የሚገድል መንግስት እየደገፉ ኢትዮጵያ ውስጥ ያሉ ልጆች ተገደሉ አልተገደሉ they don't care about። ይርታቸው ስለ ምርቃት ነው አሁን የሚጨነቀው። አማራ ክልል ግን 5 ሚሊዮን ህፃናቶች ትምህርት ናፍቋቸዋል። እሱ ግን እዚህ የግራጁዌሽን ፕሮግራም ተጠርቶ ስለነበረ ያችን እንኳን ሳክሪፋይ ማድረግ አልፈልግም። ምክንያቱም የወጣው በመቼ ነው? መልአኩ ተፈራ ቂጡን ገርፎ ያባረረው ሰው ነው። የኔ አያት ሆኖ መጥቶ ስለ ኢትዮጵያ የሚያወራበት ቦታ የለም። ይሄንን ነገር በስነ ስርዓት ብናየው ይገባል። የናሽናል ኢንተረስትን አዜ ናሽናል ኢንተረስት ነው ውስጥ ባለው ጉዳይ አይመለከተኝም። ኦኬ